ሰላም ውድና የተከበራችሁ የማርቲ ገበያ ቤተሰቦች እንደምን አላችሁ እንደምን ከረማችሁ ዛሬም እንደተለመደው ቪዲዮ ይዤላችሁ መጥቻለሁ ዛሬ ቪዲዮዬ በቢዝነስ ዙሪያ ነው ቢዝነስ እንዴት እንጀምር ምን እንስራ ለምትሉ ሰዎች ይጠቅማል ብዬ ያሰብኩትን እንዲሁም ደግሞ የሚሸጥ ዕቃ ስላለው ዕቃውን መግዛት ለምትፈልጉ ሰዎች በዛው ሪኮማንድ ላረጋችሁ ነው የመጣሁት ቪዲዮ ላይክ ሰብስክራይብ ሼር በማድረግ እንዲሁም የደወል ምልክቷን ኦል በማድረግ የዘወትር ቪዲዮ እንዲደርሳችሁ አድርጉ ምክንያቱም ከዚህ በኋላ በመኪና ሽያጭ ብቻ ሳይሆን እንደዚህ ለሰዎች አዋጭ ሆነ እውነተኛ መረጃ የተደገፈ አድርጌ ይዤላችሁ መጣለሁኝ አብራችሁ በመሆን ቆይታችሁን አሳዩኝ የቦንዳ ልብስ ነው ዛሬ ይዤላችሁ የመጣሁት ወይም ደግሞ ከውጪ ወደ ሀገር ውስጥ ተለብሰው የሚገቡ ናቸው እነዚህ ልብሶች ያው ውጪ ላይ ተለብሰው አለ ለተወሰነ ጊዜም ቢሆን በአንዳንድ ሰዎች ተለብሰው እነዛ ታጥበው የሚለበሱ ናቸው ዛሬ ላይ ያው አዲስ ብራንድ የሆነ ዕቃ አዲስ ልብስ በጣም ጣራ ነክቷል የሀገር ውስጥ የጋርመንት ምርት ሀገር ውስጥ የሚመረት ራሱ በጣም ዋጋቸው ጣራ ነክቷልና እነዚህን ቦንዳዎች ግን በቅናሽ ዋጋ እየገዙ እንስቶቻችን እህት ወንድሞቻችን እየለበሱ ይገኛሉ ከጫማ ከልብስ ከጂንስ ሱሪ ጀምሮ ሁሉንም አይነት ፋሽን አድርገው እየለበሷቸው ይገኛሉ እንደምታዩት በፊት ባይዘወይ እኔ ስለማለብስ በጣም ነው ሰርፕራይዝ የሆንኩት እዛ ቦታ ላይ ስገኝ ማለት ነው ወደ መጨረሻ በደንብ አወራችኋለሁ ያለው ነገር ብዙ ጊዜ እንትን ስለማላይ እንደዚህ አይነት ነገር በጣም ሰርፕራይዝ ነው የሆንኩት ዕቃዎቹን ሳያቸው በጣም ቆንጆ ዕቃዎች ስላሏቸው ማለት ነው እንግዲህ የቦንዳ ልብስ እንደተረዳሁት ከጓደኛዬ አንድ ጓደኛዬ ይሄን ስራ ትሰራለች በምስሉ ላይ የምትመለከቱት የሷ ሱቅ ነው ቆንጂት ቦንዳ ይባላል ቦታውንም መጨረሻ ላይ ጠቅስላችኋለሁ ማለት ነው ስለዚህ እሷ ጋር ሄጄ በደንብ ካየው በኋላ እንዴ ለእህት ለወንድሞቼ ባካፍላቸው ነገ ከውጭ መተው ወይም አገር ውስጥ ሆነው ምን ልስራ ይያሉ በትንሽ ብር ጀምረው ሊሰሩት የሚችሉት ነገር ስለሆነ በዛው ለምን ስራውንም አላስረዳቸውም ብዬ አሰብኩኝ የቦንዳ ልብስ እንግዲህ እንደምታውቁት ልባሽ ቢሆንም ቆንጆ ኳሊቲ ያላቸው ዕቃዎች ከውጭ ገብተው የሚሸጡ ናቸው ስለዚህ አጥባችሁ መልበስ ትችላላችሁ ማለት ነው የቦንዳ ልብስ ለመጀመር የሚያስፈልጉ ነገሮችን እነግራችኋለሁ ከመጀመሪያ የልብስ መደርደሪያና መስቀያ ብረት አሻንጉሊቶች የቤት ኪራይ እንዲሁም ደግሞ የሚሸጡ ልብሶችን ያስፈልጋሉ ማለት ነው እነዚህን ዕቃዎቹን ወይም መደርደሪያ መስቀያ ምናምን አሻንጉሊቶችን ጨምሮ በ30,000 ብር ይሄንን ማቋቋም ይቻላል 30,000 ብር መግዛት ይቻላል ማለት ነው ዕቃዎቹ የቤት ኪራይ እንደየአካባቢው ይለያያል ማለት አይወሰንም ለምሳሌ እኔ ያለሁበት አካባቢ 10,000 ብር ቢከራይ ሌላ ጓደኛ ያለችበት ወይም የተከራየችበት ደግሞ 15,000 ብር ወይ ደግሞ 10,000 ብር ሊሆን ይችላል ስለዚህ በየቦታው ይለያያል እኔ ግን ቦንዳ ልብስ ማለት ልክ የቢሮ 2x2 ወይ 2x3 የሆነች ቦታ ላይ ስለሆነ በትንሽ ቤት በቢሮ ቦታ ላይ የምትጀመር ስራ ነች ስለዚህ በዛ ዋጋ 5,000 ብር ይያለው በወር ስለዚህ 15,000 ብር የ3 ወር እንከፍላለን ማለት ነው እንዲሁም ልብሶችን በ20,000 ብር እናስገባለን መጀመሪያ ስናስገባ ከስተምር እስከምናዘጋጅ ድረስ በ20,000 ብር ካፒታል አድርገን ብናስገባ ብዬ ነው የሰራሁት ስለዚህ በቀን 20 ልብሶችን ወይም 20 ሰዎችን ልናስተናግድ እንችላለን 20 ሰው ማለት አንዳንድ ልብስ ቢገዛ ማለት ነው ወይም 20 ልብሶችን ብንሸጥ እንደተረዳሁት ካንዱ ልብስ 200 300 250 150 ያገኙበታል 50 60 አይደለም ከ150 በላይ ነው በቃ ዋጋውና አቨሬጅ ብዬ ያስኩት 200 ብር ነው ስለዚህ 20 ልብሶችን በቀን አንድ ቦንዳ ሻጭ ቢሸጥ ስንት ያገኛል 4,000 ብር ያገኛል ስለዚህ 4,000 ብር ሰራተኛ ሊኖራችሁ ይችላል ምክንያቱም ቦንዳውን ስታመጡ ሌላ ስራ ይኖራችኋል ስትንቀሳቀሱ ሱቃችሁ እንዳይዘጋ ከፍታችሁ እንዲዋል ወይም ክፍት እንዲሆን ለደንበኞች ሁሉ ጊዜም ሬዲ እንዲሆን ቤቱ ሱቁ
ሰው ትይዛላችሁ። ስለዚህ ለሷ 6000 ብር ትከፍላላችሁ። ከፍተኛ ክፍያ ነው። ስለዚህ 6000 ብር የምትከፍሉ ከሆነ ለቤት ኪራይ 5000 ብር በወር የምትከፍሉ ከሆነ ጠቅላላ ወጪ ለአንዳንድ ለትራንስፖርትን ጨምሮ ምክንያቱም ሄዳችሁ የምታመጡበት ወደ መርካቶ አካባቢና ወደዚህ ወደ ቤቴል መሄጃው አካባቢ ነው። ስለዚህ ከዛ ትራንስፖርት የምታመጡበት ጠቅላላ 15000 ብር በቀን 500 ብር ብታስቀምጡ በወር ስንት ብር ትቀንሳላችሁ? 15000 ብር ትቀንሳላችሁ ማለት ነው። ስለዚህ በቀን 4000 ብር አገኛችሁና ከዛ ላይ ለወጪ ለአንዳንድ ወጪ ለትራንስፖርት ለቤት ኪራይ ምናምን ተብሎ 500 ብር ብናስቀምጥ 3500 የተጣራ ትርፍ እናገኝበታለን ማለት ነው። በቀን በወር አይደለም በቀን። ስለዚህ 3500 በ30 ቀን ሲሰራ ስንት ይመጣል ሲባዛ ወደ 105000 ብር ታገኙበታላችሁ። የተጣራ ትርፍ ምንም ኤሌክትሪክ ወጪ የለባችሁ ምን የለባችሁ። ሜቢ አንዳንድ ጊዜ አይረን ልታደርጉ ትችላላችሁ የተጨማደዱ ልብሶችን። አንዳንድ ጊዜ ደግሞ የተቀደዱ ልብሶች ስታገኙ ሄዳችሁ ሰፊ ጋር ታሰፋላችሁ። እነዛን ወጪ እንግዲህ እስከ 100000 ብር ትርፍ ታገኙበታላችሁ በ5000 ብር ለነዛ ወጪ ብታደርጉ እንኳን። ስለዚህ 100000 ብር የተጣራ ትርፍ የሚገኝበት ስራ ነው ባይዘወይ ይሄ ስራ ማለት ነው። ስለዚህ ይሄ ምስሉ ላይ የምታዩት በቪዲዮ ላይ የምታዩት ቆንጂት ቦንዳ የሚሸጥ ነው። ዋጋ አላወጣችለትም። ከጓደኛዬ ጋር አውርተናል። ከአንድ ልብስ ለምሳሌ አንድ ታይት ብትሸጥ እስከ 150 ብር ታገኝበታለች። አንድ ጂንስ ሱሪ ብትሸጥ እስከ 300 ብር ታገኝበታለች። አንድ እነዚህ አሁን ላይ እንደ ፋሽን ሆነው እየተለበሱ ያሉ እነዚህ አጫጭር እንደ ቲሸርት አይነቶች አሉ። እነሱ ደግሞ ክሮፕ ነው ምናምን ነው ያለቻቸው ስማቸውን። እኔ ባይ ዘ ዌይ ፋሽንም ተከታይ አይደለሁም እንደዚህ አይነት ነገርም ለባሽ አይደለሁምና ስለዚህ ስማቸውን ብዙ አላቃቸውምና እነሱን ደግሞ እና ቤተሰቦቼ እነዚህ እቃዎች እንግዲህ በጣም ኳሊቲያቸው አሪፍ ነው። መርጣችሁ ከገዛችሁ በአሁኑ ሰዓት የሚለበሱ ልብሶች ናቸው። ሸሚዞች አሉ፣ ታይት አለ፣ ቀሚሶች አሉ። በጣም እኛ ከውጪ ብራንድ ብለን ሰብስበናቸው የመጣናቸው እቃዎችን የሚያስንቁ እቃዎች ናቸው እዚህ ላይ ያሉት ማለት ነው እንዳየሁት ከሆነ። ስለዚህ እናንተም መግዛትም የምትፈልጉ ካላችሁ ቦታው ቂሊንጦ ኮንዶሚኒየም ባንኩ አካባቢ ነው የምትገኘው። ስልክ ቁጥሯንም ከፈለጋችሁ በሚቀጥለው ቪዲዮ ላይ አስቀምጥላችኋለሁ። መግዛት ለምትፈልጉ ካላችሁ እንዲሁም ደግሞ ሙሉን ለመግዛት ከፈለጋችሁ ዋጋ አስወጣትና እንደገና ቪዲዮም ጨምሬበት የምታመጣቸውን እቃዎች ያሏትን እቃዎች በደንብ መረጃ ሰጣችኋለሁ። ያን ቀንበት በፍጥነት ማለት እኔ ለአጋጣሚ ለሌላ ስራ ሄጄ በዛው ጎራ ስላልኩ ነው ስራውን ጀምር ያለውኝ ብላይ ስለነበረ በዛው ላይ አትጎራ ስል ያው እሷ በሌላ ስራም ስለምትሰራ ያንን ስራዋን ለማሳደግ ስለምትፈልግ ይሄኛውን አልሄደልኝም ስላለች ለመሸጥ እያሰበች ነው ሐሳብ ላይ ነችና ዋጋም ገና አላወጣችለትም። ስለዚህ መግዛት ለምትፈልጉ ሰዎች ወይ ደውሉልኝና ስልኳን ሰጣችኋለሁ ከሷ ጋር ማውራት ትችላላችሁ ማለት ነው። ምክንያቱም እቃዎቹ አሻንጉሊቶቹ ልብሶቹ አንድ ላይ በቅናሽ ዋጋ ትሸጥላችኋለች እንደዚህ የተጠቀሙበትን ማለት ነው። ስለዚህ ቤተሰቦቼ እስከ 100,000 ብር ይሄ ስራ ይገኝበታል። እኛ ትንንሽ ስራዎችን እንነቃለን። ለምሳሌ ውሃ ማከፋፈል፣ ሃይላንድ ውሃ ከፋብሪካው ወይም ደግሞ ከዋናው ከአቅራቢ ተቀብላችሁ በመኪና እየዞራችሁ ለሱቅ ማከፋፈል በጣም የሚያዋጣ ስራ ነው። በትንሹ ሆኖ ብዙ ብር የሚገኝበት ነው። ዘይትን ምሳሌ ብንወስድ ዘይት 5 ሊትር በጣም አዋጭ የእውነት ነው የምላችሁ። ለተወሰኑ ሰዎች ሰፈር ላይ አምጥታችሁ ብትሰጡ የሚያዋጣ ስራ ነው እና ስራ ዝቅ ብለን ብንሰራ ከፍ የሚያደርገን ትንሹ እና ዝቅ ብለን ሰርተን ራሳችንን እንቀይረላለሁኝ። ዛሬ እንግዲህ የቦንዳ ስራ እስከ 100,000 ብር ድረስ በወር ትርፍ የምታተርፉበትን ስራ ይዤላችሁ መጥቻለሁ። ቦታ እንዲሁም ደግሞ መስተንግዶ ይፈልጋል ስራው።
በደንብ ሰው መያዝ የሚችል እንዲሁም ደግሞ እንዴት አርጌ ስራውን የት ቦታ መስራት አለብኝ፣ እንዴት አርጌ ነው መስራት የምችለው የሚለውን በደንብ ማወቅ ያስፈልጋል። ያው መረጃውን በደንብ ሰጣችኋለሁ። ከፈለጋችሁ ይሄ ይጠፋችኋል ብዬ ተስፋ ማለት ይጠፋችኋል ብዬ ስለማላስብ ነው። እንግዲህ እናንተም እንደምትጠቀሙበት ተስፋ አደርጋለሁ። ለዛሬ ይዤ የመጣሁት ይሄንን ይመስል ነበር። ላይክ፣ ሰብስክራይብ፣ ሼር ማድረግ አትርሱ። ሰላም ሆኑልኝ።